بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه أجمعين أما بعد فضائل الذكر بأله سم እጅግ በጣም ሮህሮህ በጣም አዛኝ በሆነው ምስጋና ለአላህ ነው የአላህ እዝነት በረከትና ሰላም በነብያችን ሙሐመድ በቤተሰቦቻቸው በባልደረቦቻቸውና እስከ ዕለተ ቂያማ ድረስ ፈለጋቸውን በተከተሉት ላይ ይስፈን አላህ Subhanahu Wa Ta'ala ሲፈጥረን እጅግ ባማረ ሁኔታ ላይ ነው የፈጠረን ከፈጠረንም በኋላ ለምን እንደፈጠረን ግልጽ አደረገልን የፈጠረንም የሱን ኢባዳ እንድናደርግ ነው እሱን አንድ አድርገን ከሱ ውጪ ሌላ እንዳንገዛ አዞናል እኛም የአላህ Subhanahu Wa Ta'ala ትእዛዝ ተከትለን ትክክለኛ ሆኑ ነገሮችን እየሰራን የታዘዝነውን እየሰራን አላህ Subhanahu Wa Ta'ala ደግሞ እንዳንሰራ ከከለከለን እየተከለከልን ወይ ደግሞ ሳንሰራ አላህ Subhanahu Wa Ta'ala ጣዓ ወይ ደግሞ የአላህ Subhanahu Wa Ta'ala ኢባዳ ማድረግ ከኛ ይጠበቃል እኛም እንግዲህ አላህ Subhanahu Wa Ta'ala የፈጠረን ለሱ ኢባዳ መሆኑን አውቀናል ካወቅን በኋላ ደግሞ አላህ Subhanahu Wa Ta'ala ኢባዳ እንዴት እንደምናደርገው አላህ Subhanahu Wa Ta'ala ግልጽ አድርጎልናል ይሄም ነብያችን ሙሐመድን ሰለላሁ ዐለይሂ ወሰለም ወደኛ በመላክ እሳቸው ሁሉን ነገር በሁሉ ጉዳዮች ውስጥ አላህ Subhanahu Wa Ta'ala እንዴት እንደምንገዛ ግልጽ አድርገውልናል ከዚህም ውስጥ አላህ Subhanahu Wa Ta'ala ከምንገዛባቸው ነገሮች አንዱ የአላህ Subhanahu Wa Ta'ala ውዳሴ ወይ ደግሞ የአላህ Subhanahu Wa Ta'ala ዝክር ነው የአላህ Subhanahu Wa Ta'ala ዝክር ነብያችን ሰለላሁ ዐለይሂ ወሰለም በሁሉ ሁኔታዎች ውስጥ በሁሉ ጉዳዮቻችን ውስጥ በሁሉ ኢባዳዎቻችን ውስጥ አላህ Subhanahu Wa Ta'ala እንዴት ዝክር እንደምናደርገው ግልጽ አድርገውልናል ለዚህም ነው አላህ Subhanahu Wa Ta'ala ምን ይላናል የአላህ መልእክተኛ በመከተል ጥሩ አርአያ ተደርጎላቸዋል የአላህን መልእክተኛ በመከተል ጥሩ አርአያ ተደርጎላቸዋል ያውም የመጨረሻውን አላህንና የመጨረሻውን ቀን አላህንና የመጨረሻውን ቀን ለሚሹት ወይ ደግሞ አላህና አላህ Subhanahu Wa Ta'ala የመጨረሻውን ቀን ያ ወደሱ የምንመለስበትን ቀን የሚሹት እና አላህ Subhanahu Wa Ta'ala ውዳሴ የሚያደርጉ ዝክር የሚያደርጉት ነው ይላል እንግዲህ ውዳሴ ወይ ደግሞ የአላህ Subhanahu Wa Ta'ala ዝክር ስናደርግ እንዴት እንደምናደርግ ነብያችን ሰለላሁ ዐለይሂ ወሰለም በሁኔታዎቻችን ውስጥ በሁሉ ኑሯችን ውስጥ ከቀን እስከ ምሽት ጠዋት ምን እንደምናደርግ ምን ዝክሮች እንደምናደርግ ምሽት ላይ ምን ዝክሮች እንደምናደርግ ስንተኛ ስንነቃ ስንበላ ስንጠጣ ስንሄድ ስንገባ ስንወጣና በተለያዩ ሁኔታዎች ውስጥ አላህ Subhanahu Wa Ta'ala እንዴት ዝክር እንደምናደርገው ገልጸውልናል ታዲያ የሳቸውን አርአያ መከተል ተገቢ ነው ግዴታ ነው ስራችንን የሚቀበለው አላህ Subhanahu Wa Ta'ala እንደዛ ስናደርግ ነው እና ከዚህ ሌላ ደግሞ አላህ Subhanahu Wa Ta'ala ውዳሴ ካደረግን ዝክር ካደረግን የምናገኛቸው ብዙ ጥቅሞች አሉ በዚች በዱንያና በአኺራችን ውስጥ የምናገኛቸው ጥቅሞች በጣም ብዙ ናቸው አላህ Subhanahu Wa Ta'ala ምን ይላል الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب لنا الله سبحانه وتعالى እነዛ ያመኑት በአላህ Subhanahu Wa Ta'ala ያመኑት ልቦቻቸው በአላህ ዝክር ወይ ደግሞ በአላህ ውዳሴ ይረካሉ ይላል ልቦችም በአላህ ውዳሴ ይረካሉና እንግዲህ ልቦቻችን በአላህ ውዳሴ እንዲረኩ እኛም የአላህ Subhanahu Wa Ta'ala ባዘዘን መሰረት የአላህ ውዳሴ እናደርጋለን ከዚያ የምናገኛቸው ጥቅሞች ደግሞ የተለያዩ ናቸው አላህ Subhanahu Wa Ta'ala ምን ይላል والذاكرين الله كثيرا والذاكرات أعد الله لهم مغفرة وأجرا عظيما ይለናል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala በብዙ አውሺዎች ወንዶችና በብዙ አውሺዎች ሴቶች አላህ Subhanahu Wa Ta'ala ያዘጋጀላቸው አላህ ረህመት ወይ ደግሞ አላህ Subhanahu Wa Ta'ala ምህረቱን አዘጋጅቶላቸዋል ከዚህ የበለጠው ደግሞ በመጨረሻው አላህ Subhanahu Wa Ta'ala ታላቅ ምንዳን አዘጋጅቶላቸዋል ይላል
እንግዲህ እኛም ይሄንን የአላህ Subhanahu Wa Ta'ala ምህረትና የአላህ Subhanahu Wa Ta'ala ያዘጋጀልን ምንዳ ለማግኘት አላህ Subhanahu Wa Ta'ala ባዘዘን መሰረት የነብያችንን ሰለላሁ ዐለይሂ ወሰለም ፈለግ ተከትለን ለሱ ኢኽላስ አድርገን እነዚህን ሁለቱን መስፈርቶች ካሟላን አላህ Subhanahu Wa Ta'ala ስራችንን ተቀብሎ ከነዚህ ዝክሮች ውስጥ የምናገኘውን ትሩፋቶች እናገኛለን ማለት ነው። ስለዚህ አላህ Subhanahu Wa Ta'ala በውዳሴ ውስጥ ልባችን ይረካል ብሎናል፣ ልቦች ይረካሉ ብሎናል። ስለዚህ እኛ ታዲያ ልባችን ረክቶ ኢማናችን ጨምሮ ተቅዋችን ጠንክሮ አላህ Subhanahu Wa Ta'ala የተለያዩ ሀጃዎቻችንን ይሞላልናል ማለት ነው በመናደርጋቸው ውዳሴዎች በመናደርጋቸው ዝክሮች። ለዚህም እንግዲህ አላህ Subhanahu Wa Ta'ala በርትተን አላህ Subhanahu Wa Ta'ala ባዘዘን መሰረት ዝክሮችን እናደርጋለን። እንበርታ፣ እንከታተል። ይሄ ፕሮግራም የተዘጋጀው ለነዚህና ለመሳሰሉት አላህ Subhanahu Wa Ta'ala ውዳሴዎች እንዴት እንደምናደርግ ነው። በሚቀጥሉት ፕሮግራሞች ውስጥ አንዳንድ ሁኔታዎችን አንዳንድ ቂሳዎችንም ጨምረን እንገናኛለን። እስከዚያው ድረስ ደህና ቆዩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።